ሰላም ውድና የተከበራችሁ የዚህ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ዛሬ እንደምታዩኝ ኩሽና ውስጥ ነኝ። በጣም ቢዚ ነኝ፣ ደግሞ ስራ በጣም ቢዚ ነኝ። ስራ ቢዚ አድርጎኛል ማለት ነው። እና ዛሬ ላወራ የመጣሁት ምንድን ነው ስለ አንዳንድ ነገር ስለ ኢሬቻ ነው ላወራ የመጣሁት እና እንደ ኩሽና ውስጥ ነኝ እንደምታዩኝ ማለት ነው። ይኸው በጣም ቢዚ ነኝ። እዛ ጋር ደግሞ እየሰራው ነው ፍርኑ ጋር ማለት ነው። እና ዛሬ አንዳንድ ነገር ላወራ የመጣሁት ምንድን ነው ስለ ኢሬቻ ነው። ኢሬቻ ደግሞ ጉሮሮዬን ደግሞ እየጠጣሁ አይሻልም? እየጠጣሁ እና እየጠጣሁ ለስራ ብዬ ነው። እና ስለ ኢሬቻ በዓል ነው ላነሳ የመጣሁት ማለት ነው። ኢሬቻ በዓል ማለት ምን ማለት ነው? እንግዲህ ስለ ኢሬቻ በዓል ሳብራራላችሁ ኢሬቻ በዓል ማለት ዛፍ ስር የሚከበርለት በግ የሚታረድለት እንዲሁም ሌሎች ሰዓቶች የሚታረዱለት እንዲሁም ደግሞ ቅቤ እየተቀባ የሚጎራለት ባዕድ አምልኮ ነው ኢሬቻ ማለት ነው። ኢሬቻ ማለት 100% የባዕድ አምልኮት ነው። ይሄ ደግሞ በእኛ በኦርቶዶክስ እንዲሁም ደግሞ በሙስሊም እምነት የማይፈቀድ እጅጉን አጸያፊ የሆነ ነገር ነው ኢሬቻ ማለት። ሌላው ኢሬቻ ሲነሳ ሁልጊዜ ቤተክርስቲያን ትወቀሳለች። ሁልጊዜ ቤተክርስቲያን ናት የምትነሳው። ምክንያቱም እኔ ኢሬቻን በዓል የማውቀው ስደት ከመጣሁ በኋላ ነው እንጂ ከዛ በፊት እኔ ስደት እንትንን አላውቀውም። ኢሬቻን በዓል አላውቅም። የእውነት ማለት ነው ስነግራችሁ አላውቅም እኔ ስለ ኢሬቻ ባህል። ግን አሁን ኢሬቻ ላይ የመጣ ወይም እየተፈጠረ ያለውን ነገር ሳይ ግን በጣም ልቤ ያዝናል። ልቤ በቃ ይከፈላል። በዚህኛውም ዘመን ይህን የሚያክል ቅቤ እያወጡ ዛሬ ቅቤ ለስንት መድኃኒት ነው የሚሆነው። ዛሬ ቅቤ ስንትና ስንት ነው። ዛሬ ቅቤ ውድ ነው። ያንን ሁሉ ቅቤ አጠራቅመው ግን ልክ ወስደው ለዛ ዛፍ መቀባት፣ ለዛ ዛፍ ቅቤ እየቀቡ ማምለክ በጣም ከባድ ነው። ሌላ ስለ ኦርቶዶክስ እምነት ተከታዮች ስመጣላችሁ ቤተክርስቲያናችን ውስጥ ሌሎቹ የኛ እምነት ያልሆኑ ሰዎች ላስረዳችሁ የምፈልገው ነገር የኛ ቤተክርስቲያን በምታዩት ነገር ወይም ደግሞ እንደዚህ በውጭ ላይ እንደዚህ አንዳንድ የሆነ ነገር በሚወጣ ነገር ልክ አትገምቱ። ምክንያቱም አይደለም የኛ ኦርቶዶክስ በፍጹም ነው ከኛ ኦርቶዶክስ ጋር የማይገናኘው። ምክንያቱም አሁን ላይ ቤተክርስቲያናችን ውስጥ ወንበዴዎች በዝተዋል። ቤተክርስቲያናችን ውስጥ በጉልበት ነው ስልጣን እየያዙት ያሉ እንጂ ድሮ ቤተክርስቲያን ስልጣን ሲሰጡ ይጠፉ ነበር። አይፈልጉም ስልጣን መቀበል። ምክንያቱም ትዕዛዙ ከባድ ስለሆነ ትዕዛዙ ስልጣን መቀበል አይፈልጉም ነበር። ስልጣን ስላችሁ ጳጳስነት፣ ስለ ጳጳስነት ለመቀበል በጣም ነበር የሚጠፉ። እየከዱ ሁሉ ይጠፉ ነበረ። ለምን? መንጋውን ለመጠበቅ ስለሆነ እንትን የሚሉት። ለመጠበቅ ስላችሁ እነሱ እኛን የሚጠብቁን ሆነው ሳይሆን የሚያስተምሩን፣ የሚገስጹን፣ ስህተት ሲመጣ የሚያወግዙ፣ ይሄ ነገር ልክ አይደለም፣ ይሄ ነገር እንደዚህ አይደለም እያሉ የሚያስተምሩ ናቸው ጳጳስ ማለት። እንዲሁም ደግሞ በዚህ ቦታ እዚህኛው ሀገረ ስብከት እገሌ ሂድና አገልግል፣ እዚህኛው ሀገረ ስብከት እገሌ ሂድና አገልግል፣ እዚህኛው ሀገረ ስብከት እገሌ ሂድና አገልግል። ስህተት ካለ ስህተቱን ሪፖርት የሚደረግበት ነው እንጂ ጠባቂያችን እግዚአብሔር ነው ለመናገር። እና ያ ከባድ ስለሆነ ይሄ ማዘዝ፣ ያንን ነገር የሚመጣውን ነገር እችለዋለሁ ወይ፣ የእግዚአብሔርን ቃል እችለዋለሁ ወይ፣ የእግዚአብሔርን ቃል እተገብረዋለሁ ወይ ብለው ስለሚያስቡ እኛ ደካማንን ብለው ራሳቸውን ዝቅ ስለሚያደርጉ ጳጳስነት ለመሾም ይጠፉ ነበር፣ አይፈልጉም ነበር። ዛሬ ላይ ግን እንዳያችሁት በወንበዴዎቹ ቤተክርስቲያን ተከባለች። አሁን ላይ ቤተክርስቲያን ውስጥ ጳጳስ አለ ወይ? የለም። ቄስ አለ ወይ? የለም። ነገራችሁ ግልጹም ማለት ነው። ቄስ አለ? የለም። ጳጳስ አለ? የለም። ሁሉም ወድሟል ማለት ነው። አሁን የኢትዮጵያ ቤተክርስቲያን እየቆመች ያለችው ቁማ ያለችው ወይም ደግሞ እንደዚሁ ብቻ እየተኮታኮተችም ያለችው እንደዚሁ ቁማ ያለችው በበረሃ በመናኞች በገዳም ውስጥ በሚጸልዩ ጸሎት ነው እንጂ እንደኛ ኃጢአት ብንሆን ከባድ ነው። ጥቁር እስከማልበስ ድረስ ደርሰናል በእኛ ዘመን ማለት ነው። እና ይሄ ልላችሁ ነው የምፈልገው እኔ ማለት ነው። ላስረዳችሁ የምፈልገው እንደዛ ነው። እኛን የሚወክል አይደለም። ኦርቶዶክስ እምነታችንን የሚወክል አይደለም። ለምሳሌ ከሙስሊሞች ብዙም ላላውቅ እችላለሁ።
የዛሬ 5 ዓመት እና የዛሬ 6 ዓመት የነበሩ ተይ መስጊድ ጠባቂ ነው የሚባለው። ይቅርታ ለቃሌ ግን የወሎ ሰውዬ ማለት ነው። የወሎ ሰዎች እሳቸው በነበሩ ሰዓት የነበረ ፍቅር ታውቃላችሁ፣ የነበረ እንትን እኔ ውስጡን ጠለቅ ብዬ ባላቅም ግን በጣም ደስ የሚል አብሮነት ነበረ፣ ፍቅር ነበረ፣ እንደዚህ መዘላለፍ የለም ነበረ ምናምን ነገር። አሁን ግን በወንበዴዎች ስላደረጉት፣ በዘረኝነት ስላደረጉት ከዛ ውስጥም እኛ የማናውቃቸው ወይም ደግሞ እናንተ የማታውቋቸው ብዙ ሸኮቶች ሊኖሩ ይችላሉ። ልክ እንደኛ እምነት እንደዛ አድርጋችሁ ነገ ኦርቶዶክስ ቤተክርስቲያን ላይ እንደዚህ አይነት ነገር የደረሰው ነገ በእኛም ደግሞ ይደርሳል ብላችሁ ማሰብ መልካም ነው ብዬ አስባለሁ። ሌላው ስለ እሬቻ ነው የማወራው። እሬቻ ማለት ይሄ ባዕድ አምልኮ ነው። በቃ ይሄ ግብር ለሰይጣን የሚከበርለት የምሬን እኮ ነው። እንዴት በቃ ሰው እኔ በደንብ ስለማላቅ ነው እንጂ ታሪኩ ይሄ የጥልቁ ማለት የጥልቁ የአውሬው ተከታይ ናቸው እነሱ ማለት ነው። የጥልቁ ተከታይ ናቸው እና ለዛ ነው የሚያጎሩትም የበታችነትም ስሜት የሚሰማቸውም ብዙ ነገርም የሚሆንባቸው ለዛ ስለሆነ ነው እንጂ እምነታቸው ይሄ የሚሉት እሬቻ ምናምን የሚሉት አግባብ ወይም ደግሞ ትክክል ሆኖ አይደለም። ወይም ደግሞ እነሱ በሚያስቡት እነሱ እንደዚህ በሚመልኩት ልክ ህንድ ውስጥ እንደሚደረገው ማለት ነው። ህንድ ውስጥ አሁን በብዛት የሚያመልኩት ጣዖት ነው። ህንድ ውስጥ የሚያመልኩት ጣዖት ነው። ላም ነው የሚያመልኩት። ላሚቱን አስረው እንደዛ ምናምን ጭብርር ያለ ነገር ምናምን ነው የሚያመልኩት ህንድ ውስጥ። ልክ እንደዛ እሬቻም ደግሞ ልክ እንደዛ የጣዖት አምልኮት ነው፣ የጥልቁ አምልኮት ነው። ሌላው ልላችሁ የምፈልገው ምንድን ነው፣ ክርስቲያንም ሆናችሁ ሙስሊም ከእንደዚህ አይነት ድርጊቶች እንድትቆጠቡ ነው። ይሄ እኩልነት የሚባለው ነገር ለማንኛችንም አይጠቅምም። ባይዘው ዞሮ ይናሞኛል ምን እንደሆነ አላውቅም። ጌታን ይሁን እንደውም አብጧል ሁላ ራሱ እና ራሳችሁን ጠብቁ። በቃ ከእንደዚህ አይነት አስጸያፊ፣ ከእንደዚህ አይነት ነውር፣ ከእንደዚህ አይነት ቀፋፊ፣ ከእንደዚህ አይነት አስነዋሪ እምነት ራሳችሁን ጠብቁ። ሙስሊሞቹም ሆናችሁ ክርስቲያኖች ከእንደዚህ አይነት በጣም ከሚቀፍ እንዲሁ ከዚህ የበለጠ ውርዴት የለም እኮ ጋይስ። ከዚህ የበለጠ ውርዴት የለም። ከዚህ የበለጠ ኪሳራ የለም። ከዚህ የበለጠ ሞት የለም። ከዚህ የበለጠ ይሄ የራስንም መጣል የለም። ስለ እውነት ማለት ነው፣ ስለ እውነት እና በጣም ከባድ ነው። በጣም ከምላችሁ በላይ ማለት ነው፣ ከምላችሁ በላይ የሞት ሞት ማለት ጣዖት ማምለክ ነው። የእውነት የሞት ሞት ማለት ጠንቋይ ቤት መሄድ ነው። የመጨረሻው የሰው ልጅ ሞቱ ምንድነው? ጠንቋይ ቤት መሄድ ነው። በቃ የሞት ሞት በቃ ሰው ልጅ ሞቶ ይቀበራል። እሱ የእግዚአብሔር ፍጡር ነው፣ የእግዚአብሔር ስራ ነው። መሞት፣ መታመን፣ መሞት፣ መቀበል የእግዚአብሔር ስራ ነው። የምሬ ነው የምላችሁ። መሞት ማለት መሞት፣ የሞት ሞት ከእግዚአብሔር ጋር የሚያለያይ ማለት የሞት ሞት ማለት ጠንቋይ ቤት መሄድ ነው፣ ጣዖት ማምለክ ነው። የሞት ሞት ማለት አትደኝምም፣ አትነሽም። በራስሽ ፍቃድ፣ በራስሽ ፍላጎት፣ በራስሽ ተነሳሽነት ያመጣሽው የጣዖት አምልኮት ደግሞ ተመልሰሽ ወደ አምላክሽ እንኳን ልመለስ ብጤ እግዚአብሔርን ይቅርታ ጠይቀሽ ለመስገድም ሆነ እግዚአብሔር ፊት ለመውደቅ ብዙ ጊዜ ነው የሚፈጅብን። እንለፋለን በጣም ለምን? በራሳችን ፍላጎት ስለሆነ ያመጣ ነው ማለት ነው። እና ምን ልላችሁ ፈልጌ ነው፣ ራሳችሁን ከእንደዚህ አይነት ነገር ለመቆጠብ፣ ራሳችሁን ከእንደዚህ አይነት ነገር የራሳችሁን የሆነ ነገር ውስጥ ላለማስገባት መሞከር አለባችሁ። ያልሆነ ነገር ውስጥ ገብታችሁ፣ ጠንቋይ ውስጥ ገብታችሁ፣ የሆነ ነገር ውስጥ ገብታችሁ የሆነ ራሳችሁን እንዳትጎዱ ነው ለማለት። ራሳችሁን ጠብቁ ነው ብላችሁ የፈለኩት። ምክንያቱም ራሳችሁን ስጠብቁ፣ ለምሳሌ አንድ ታሪክ ላውራችሁ። አንድ አባት ነበሩ እና እሳቸው ባለትዳር ናቸው እና ባለትዳር ሆነው ይሄ የሆነ ጊዜ ላይ እኮ አንዳንድ ጊዜ ህይወታችን አይስተካከልልንም እኮ አንዳንድ ጊዜ ስለማይስተካከልልን ተስፋ ይቆርጥና ጠንቋይ ቤት ይሄዳል። የምሬን ነው። ልክ እሬቻ ብሎት በቃ እሬቻ አሁን በጣም ብዙ ነገር እየወጣበት ነው ካያችሁ። አዲስ አበባ ውስጥ አሁን ልጅ የሚጠፋ ልጆች የሚጠፉ ህፃናቶች የሚጠፉ ሰዎች እየታፈኑ እየሄዱ የሚጠፉ ምናምን ነገር። አለይኩም ሰላም
የሚጠፉ አሉና እነዛ ሰዎች ምን የሆኑ ይመስሏችኋል? አለ የሆነ ቦታ ስሙን መጥቀስ አልፈልግም፣ ታዩታላችሁ፣ አኬት ቲክቶክ ላይ ታዩታላችሁ ብዬ አስባለሁ። ከዛ ላይ ይሄ ሰውዬ ይሄዳል፣ የሆነ ጠንቋይ ቤት ይሄዳል እና ጠንቋይ በመጀመሪያ ጠንቋይ ትክክለኛ መንገድ አይመራም። ክፋት፣ ተንኮል፣ የሰው ማጥፋት፣ የሰው ህይወት ማጥፋት ምናምን ነው የሚያዘውም የሚፈቅደውም የጠንቋይ ስራው። ከዛም ምን ይለዋል? በርግ ረድ፣ እንደዚህ በል እንደዚህ በል እያለ የሚያስደርገውን ነገር ሁሉ ያስደርገዋል ሰውየውን። ከዛ መጨረሻ ላይ ይህ ሰውዬ ጠንቋዩ የሚለውን እያደረገ ቤት ውስጥ ሰላም አጣ። በፊት በድህነቱ የነበረው ሰላም የሚበላውን ቢያጣ ቢቸግረውም ቢርበውም የሚበላው ቢያጣ ግን ሰላም ነበረ። ከፊት ልጆቹ ጎበዝ ተማሪ ነበሩ፣ ይበላ ነበረ። ያኔ በተገኘው ነገር ብቻ የሆነ ነገር ያደርግ ነበረ ሰውየው ማለት ነው። ግን ከዛ በኋላ ይህ ሰውዬ ምን ያደርጋል? ቤት ሰላም አጣ። ከዛ መጨረሻ ላይ ልጅህን አምጣልኝ አሉ። ልጅህን አምጣልኝና በጥቁር ዶሮ ልዙራት፣ ያኔ እንደዚህ ላዙራት ምናምን ብሎ ልጁን ወስዶ እንግዲህ ጎበዛለች የተባለችውን ልጁን ማለት ነው ወስዶ አዙሮባት፣ ዛሬ ልጅቱ በሽተኛ ሆና ቤተሰቡም ተበታትኖ ሰውየውም ይሄ አእምሮ ለቆ፣ ገባችሁ አይደለም? በጣም ከባድ ነው። ይሄ ውስጥ ከገባችሁ ራሳችሁን ነው የምትጎዱት። እንደዚህ አይነት ነገር ውስጥ ከገባችሁ ራሳችሁን በጣም ነው የምትጎዱት። በጣም ነው ራሳችሁን ያልሆነ ነገር ውስጥ የምትገቡት ማለት ነው። ሰው ስለዚህ ምንላችሁ ፈልጌ ነው ጅዮ መጣ በእግዚአብሔርን ብየላወራሽ አሁን ጉድ እኮ ነው መጣ። ይኸው እየቀዳ ነው። እኔ አሁን ቪዲዮን አቁሜ እንዴት ነው ማወራሽ? ማወራ ነበረው ለአእምሮ ሀሳብ ይውልበታል ጉዱና እና ለማንኛውም ምንላችሁ ፈልጌ ነው የኢሬቻ ባህል የሚያስጠላ የሚቀፍ ራስን የሚያሳጣ ገባችሁ? ሰላም የሌለው ምንም አይነት የሰላም እንትን የሌለው የበታችነት ስሜት የሚያመጣ ከእግዚአብሔር ጋር የሚያራርቅ ፈጣሪን የሚያስረሳ ክፉ የባዕድ አምልኮ ሰላም የማይሰጥ ሁልጊዜ ከግድያና ከእንትን ውጭ ሌላ ነገር የማይሰብክ ነው ኢሬቻ ማለት። በተረፈ ብዙ ነገሮችን ልናወራ እንችላለን። ምክንያቱም ስለ ኢሬቻ ካነሳን ብዙ ነገሮችን እናነሳለን። መጥፎ ነገሮችን መጥፎ አስቀያሚ የሆኑ ነገሮችን እናነሳለን። እየሄዱ ከዛፉ ግር መጋጨት፣ ማጉራት፣ እንደዚህ መንቀጥቀጥ ሌላ በቃ ይሄ እኮ እውር ራሱ የሚፈርደው እኮ ነው። ስለ እውነት ይሄ እንደዚህ መንቀጥቀጥ፣ የሆነ ነገር ሄዶ መሰዋት፣ የሌለ ነገር ወጪ ማውጣት፣ የሌለ ተግባርን የሌለ ነገር ማድረግ፣ ይሄ ስለ ኢሬቻ ሲታሰብ ያልሆነ ተግባር ውስጥ ተገብቶ የሆነ እግዚአብሔር ቤት ሄዶ በባዶ እግራችን ሄደን እግዚአብሔርን ጌታ ሆይ ይቅር በለን ብለን ወጪ ሳናወጣ እመቤቴ እንብላችሁ ብዙ ነገር ብዙ በረከት አግኝተን መምጣት እየቻልን በጋችን ከፍታችን ፈርሶ ያኔ በቃ ስንት ነገሮቻቸውን እየወሰዱ እያከሰሩ ወይ ከንብረታቸው አልሆኑ ወይ ከአምላካቸው አልሆኑ ወይ በቃ የከንቱ ማለት ኢሬቻ ማምለክ ነው። የከንቱ ማለት ነው። የከንቱ የምሬ ነው የምላችሁ። እንዴት ሲስ ፈጣሪ ሆይ ጆሮ ነው ግን ቅርጭጭ ያደርገኛል። እና ምን ልላችሁ ፈልጌ ነው ኢሬቻ ሲመለክ ራስን ማጣት ነው። እና ኢሬቻን የምታመልኩ ሰዎች፣ ኢሬቻን የምትጠብቁ ሰዎች አመት ደረሰ እያላችሁ ጨሌ እየለበሳችሁ በጨሌ ሆናችሁ እንደዛ መከራችሁን አይታችሁ ፈግታችሁ ካፈር ጋር ተንከባላችሁ ገንፎ በልታችሁ ይሄ እግዚአብሔርማ እንዴት እግዚአብሔርማ እንዴት ይቅር ይበለን። የምር እንዴት ታዲያ ሀገራችን ወደ ሰላሟ ትመለሳለች? እንዴት እኛ ኢትዮጵያውያኖች እንዴት በባህር አንሞት? እንዴት በሊቢያ አንሞት? እንዴት በየመን አንሞት? እንዴት በሰው ሀገር እንጣላ? እንዴት በሰው ሀገር እንከበር? የምሬን እኮ ነው። የንጉስ ልጆች ተብለን እኮ እኛ አሁን እኮ የባሪያ ተገዥ ሆነናል። ምክንያቱም በዚህ ስራችን ማንኛችንም ቢሆን ልክ ነን ማለት አይደለም፣ ግን እኛ ክርስቲያኖች ነን። በእምነታችን እንድንጸና ፈልጋለሁ። ሌላው ነገር ልላችሁ የምፈልገው ነገር ማርያምን ቀን የጣለውን ቀን ያነሳዋል።
እነዚህ በወንበዴነት የገቡ ከቤተ ክርስቲያን ውስጥ በወንበዴነትና በማን አለብኝነት የገቡ ጳጳስ ነን ባዮች ወይም ደግሞ ኧረ በጣም ነው የሚያሳፍር። እንዴት አንድ ቤተ ክርስቲያንን እመራለሁ ብሎ ጳጳስነትን የተሾመ አጳሳሪዎስ የተባለ ሰውዬ እንግዲህ አንድ ቤተ ክርስቲያን ውስጥ የተቀመጠ ሰውዬ መንጋውን ጠባቂ ነው የተባለ ሰውዬ እሬቻ ውስጥ ሄዶ ሲቀመጥ አስባችሁታል? አስባችሁታል? እሬቻ ውስጥ አንድ ጳጳስ የተባለ ሰው እሬቻ ውስጥ መስቀሉን ይዞ ሲሄድ እዚህ የበለጠ እኮ ሞት የለም። እግዚአብሔር እኔ በጣም ነው የሚያመኝ የምሬን ማለት በጣም አንዳንድ ጊዜ በቃ ይህ ሰውዬ ከመጣ ጀምሮ አንተ ለራሱ በጣም አክብሬ ነው የምጠራው፣ አቶ ሳሪዎስን ማለት ነው። ይሄ ወንበዴ አንተ ብዬ ለራሱ በጣም አክብሬዋለሁ። አንተ ለማለት ለራሱ እሱ ከመጣ ጀምሮ ቤተክርስቲያን ጥቁር ለበሰች፣ ቤተክርስቲያን ማቅ ለበሰች። የእውነት ህዝቦቿ ገዳም ውስጥ መታረድ ነው፣ መጨፍጨፍ ነው፣ ጸሎት የሚያደርጉት መገደል ነው። ቤተክርስቲያን ውስጥ ፈተናዋ በስታለ በቃ የሌለባትን ነገር እያመጣ የሌለበትን ነገር በቃ ማታውቀውን ነገር ሁሉ እያመጣ ቤተክርስቲያን ምንም ማታውቀውን ነገር ነው እሱ ከየት እንደሚያመጣ አናውቅም። ግን አንዳንድ ጊዜ በጣም ከባድ ነው እንደ ሰው ስናስበው በጣም ይከብዳል። የምር አንዳንዴ እንደ ሰው ስናስበው እግዚአብሔር በምን መንገዱ በቃ እንደሚለን አላውቅም። እኔ ሰውየውን ሳሪዎስን እሬቻ በዓል ውስጥ ሳየው በጣም ነው የተሰማኝ፣ ያመመኝ ማለት ነው። ማለት በእርግጥ ቤተክርስቲያን ጥቁር ከመልበሷ አይተናነስም አለብሷታል። እሱ ከመጣ ግን የምሬን ነው የምላችሁ አንዳንድ ጊዜ በቃ አይኑ ብቻ አይደለም ልብም ያለቅሳል። የምር እኔ በጣም ነው የተሰማኝ። እኔ ደካማ ፍጡር ነኝ። ምንም ስለ እምነቴ ወይም ደግሞ ስለምን በደንብ ማቅ ሴት አይደለሁም። ግን በዚህ ደረጃ ቤተክርስቲያን እንደዚህ ግፍ ተሰርቶባት እንደዚህ እንትን ብሎባት አንድ ቀን ግን እግዚአብሔር በቃ ብሎ የተነሳ ቀን ግን ያኔ ወዮልኝ ለእኔ፣ የምር ለማንም አይደለም ወዮልኝ ለእኔ፣ ለኃጢአተኛዋ ማንኛችንም ቢሆን ማንኛውም ክርስቲያን የምንለው ነው። ያኔ እግዚአብሔር በቃ ከዚህ በኋላ ቤተክርስቲያን በእንደነዚህ አይነት ወንበዴ አትመራ ብሎ እግዚአብሔር ምሕረቱን የላከ ቀን ግን ያኔ ወዮልኝ ነው የሚያስብለን ለራሳችን። ወዮልኝ ለኛ፣ ወዮልን ለኃጢአታችን፣ ወዮልን ለስራችን፣ ወዮልን የምንለው የዛኔ ማለት ነው። እና በጣም እግዚአብሔር አምላክ እኔ ሌላ ነገር አልልም። እግዚአብሔር ሀገራችንን ሰላም ያድርግልን። ከቤተ ክርስቲያናችን ውስጥ የገባውን ይህን ክፉውን ነገር እግዚአብሔር ያውጣልን። የምር ማለት ነው። እንደዚህ አሉ የተባሉ አባቶችን አሉ የተባሉ የመንጋውን ጠባቂ አባረው እነሱ ብቻ ቀርተዋል። እና አሁን ቤተክርስቲያን ውስጥ ወንበዴ ነው እንጂ ሰው የለባትም። ወንበዴ ብቻ ነው ያለባት። ግን በቃ እንጃ ምን እንደምላችሁ አላውቅም። እግዚአብሔር ምሕረቱን ልኮ እግዚአብሔር ቸርነቱን ልኮ በቃ ቤተክርስቲያናችንን እንዲያጠራልን ነው እኔ ለእግዚአብሔር የምጠይቀው ማለት ነው። ሌላው ስለ ኢሬቻ ያው እንደነገርኳችሁ ነው፣ ባዕድ አምልኮ ነው። የኢሬቻ በዓል ክርስትናንም ሆነ እስልምና አይወክልም። በቃ የኢሬቻ በዓል ምንም አይወክልም። ኢሬቻ ማለት የመጨረሻ ቀፋፊ፣ የመጨረሻ አስቀያሚ፣ የመጨረሻ ዘጊ፣ የመጨረሻ እጅ የሚል እምነት ነው። ከምንም ጋር የሚገናኝ አይደለም፣ ከምንም ማለት ነው። እና ለዛ ነው የምላችሁ። ለማንኛውም ብዙ ሪካርድና ብዙ እንትን አበዛሁባችሁ፣ ይቅርታ። ኢሞሽናልም ስለነበርኩ ዝም ያልኩ ቪዲዮ ስሰራላችሁ ስለነበረ ይቅርታ አድርጉልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ ስለምታበረታቱኝ፣ ላይክ ስለምታደርጉልኝ። እንደምታዩኝ እንግዲህ ከኩሽና ቁጭ ብዬ ነው። ላይክ እያደረጋችሁ አበረታቱኝ። ወዳችኋለሁ።